ኦሪጂናል ኦሮሞን ራሱ አልቀበል ብሏል። ኦሮሞ እንኳንስ ይኸው እኛን ራሱ አልቀበል ብለው ቦታ የለም። ባይ ባይ። ሰው በሰውነት ህገ መንግስቱ በፈቀደው ለሁሉም ትከበሪያለሽ እንጂ እና ከሌ እንዲህ ስላሉኝ እንዲህ ተብያለሁ እና ኖ ኖ ኖ ይሄንን ካርድሽ መልሰሽ ሰጁ እዛው አንድ ኤርትራኖች ጋር አንድ ኤርትራ ጋር አንድ ኦሮሞ ጋር አንድ ሳይንት ጋር አይሰራም። ቴክ ባክ ዩር ሬድ ካርድ ዶንት ፕሌይ ዊዝ ፋየር። እንግሊዘኛው ነው ልንነካካው ነው። ኢዲየት ቀይን ነው የሚመጣለው። አልወድም፣ አይመቸኝም እንደዚህ ነገር። ዘንድሮ እኮ ይልቁንስ ሞኒካ ኢየሱስ ግን መቼ ነው ይመጣል ያለችው ተመችቶኝ እግዚአብሔር ምስክሬ ነው። ኢየሱስ ይመጣል መቼ ነው መጥቶ የሚወስደን ያለችው። አይስወር እኔ ምኗም አይመቸኝም። በነገራችን ላይ ማን ነው ሰርቶበት አይቸው ማን ነው ብዬ ይገባለሁ። ለካ እሷ ናት። ማሚ እግዚአብሔር እንዴት እንደተመቸችኝ እንዴት እውነቷን እኮ ነው። መቼ ነው የሚመጣው? ግን እንመለሳለን ወይ ነው ጥያቄው። ግን እንመለሳለን ወይ? ሄደት ከፈለግሽ እሰጥሻለሁ፣ አወርድልሻለሁ። እኔ አንበሳን በአንበሳነቱ አይደለም የማየው። እኔ የማየው ሰውን ክብሩን ነው የማየው። ግን እንመለሳለን። መቼ ነው ኢየሱስ የሚመጣው? እስከ ዛሬ ድረስ አትመቸኝም። ለዚህ አባባሏ ትክክለኛውን እኛ ራሳችን መቼ እንደሚመጣ ብናቅና በወሰደን ግን እንመለሳለን። ያ ነው ጥያቄው። እኔ አልመለስ ወደዚህ ምድር፣ ሌላ ዓለም ካለ ይውሰደኝ። ኡፍ እንዴት እንደተመቸችኝ። ኢየሱስ ግን ይመጣ። ግን ቱርኩኝ መሆን መፈጠር ነው የምፈልገው ከተመለስኩኝ። አነጋገሯ ደስ ሲል ውሰደን። እውነት መሮናል። የሶሻል ሚዲያ ውሰደን። ከቱርክ ነው መፈጠር የምፈልገው ብላለች። እውነቷን ነው እንዴ! አፍሪካ መሆን ራሱን የቻለ የእውነት ነው። በጣም ከባድ ነው። ከማ የኔ ቤተሰብ እኔ ያለችኝ አንድ ልጅ ናት። አንደኛ ደግሞ ራሷ ጠባቂ ናት። ሌሎቹ ራሳቸው ደህንነቶች ናቸው፣ ራሳቸው ሀገር ጠባቂዎች ናቸው። ዶን ወሬ ስለ ቤተሰቤ። እኛም ጥሩ ቦታ ነን ያለን። እኛም የምንኖረው ነገር የለም። እንኳን ዛሬ ትላንትና ማምልጠናል። ውዶቼ፣ ወዶቼ፣ አንጀቶቼ፣ ነብሶቼ ብላለች አቢባ። መልካም ምሽት ይሆንላችሁ። ጠዋት ነው የምነሳው። እኔ እንደ ድሮ እንግዲህ ወጣት አይደለሁም፣ አርጅቻለሁ። ኦኬ አርጅቻለሁ፣ ደክሜያለሁ። አያትነት በጣም ያደክማል። ማሜ ዶወሬ ዩ ኖ ሃው ማች አይ ላቭ ዩ ዩ ኖ። እግዚአብሔር ምስክሬ ነው የምልሽ። እኔ በጣም ማከብረሽ ልጅ ነሽ። እኔ ሁላችሁም የራሳችሁ የሆነ ክብር አለ የሰጧችሁ ሰዎች ናቸው። ክብሩን የሚረግጥና የሚጥል ሰው እኔ አልወድም፣ አይመቸኝም። ሁለተኛ ነገር ግን ስቲል ነው እኔ እና አንቺ የራሳችን ባውንደሪ ያለን። ማከብርሽ በብዙ ነገር ማከብርሽ፣ በጣም ነው ማከብርሽ። ልንገርሽ ምን እንደሆነ ታውቂያለሽ? የፈለገ ነገር ቢሆን የልጆችሽን አባት አለማስነካትሽ ትንግርት ነው የሚሆንብኝ። እኔ ራሴ ያናድደኝና አሁን ባለፈው የሆነ ነገር ልናገረው አሁን ብናገረው ዳሴ ልትወርድብኝ እኔ ምን አገባኝ ብዬ ተናድጄ ዋጥ አድርጌ ነው የተመለስኩትና በሌላ ነገር ብቻ ሳይሆን የሆነ ቤተሰብሽን የምትጠብቂ ነብሬዎች ሴት ነሽ፣ ጎበዝ ና ቆንጆ ነሽ፣ በጣም ቆንጆ ነሽ፣ ጽዳት ያለሽ ሴት ነሽ። ግዴታ
እንደሌላው መሆን የለብሽ። የራስሽ ዘይቤሽን የምትጠብቂ ባደግሽበት ሀገር ባህል፣ ባደግሽበት ሀገር ቋንቋ ኮራ ዘና ብለሽ ፈታ ብለሽ። እኔ አንዳንዴ ግራ ነው የሚገባኝ የሰውን ባህል አለማክበር ራሱ ግራ ያጋባ። አይዶን ብቻ ነገር ማጋጋልም አይሆንም። ግን እኔ ማከብረሽ ጥሩ ኢትዮጵያዊት ስለሆንሽ እኔ ምንም ችግር የለብኝ። ለወደፊትም ችግር የሚፈጥሩ ነገሮች ከአንቺ ጋር አልፈልግም። ምክንያቱም ስለማከብርሽ የሆነ ሚዛ ስለሰጠውሽ ኢቨን ራሱ እግዚአብሔር ምስክር ነው የምልሽ። በቃ መከባበር ይሄ ነው እና ከሌሎችም ሰዎች ጋር የራሴን ባውንደሪ እንድፈጠር ስላደረግሽኝ አመሰግናለሁ። መልካም ምሽት ይሁንልሽ ሄሊዬ። ሁላችሁም መልካም ምሽት ይሁንላችሁ። ልቦና ለሌላችሁም ልቦና ይስጣችሁ። የዋው ናችሁ ለምትገፉትም ልቦና ይስጣችሁ። እና ለሁላችሁም ልቦና ይስጣችሁ። ለሌሎቻችሁ እኔ ለሁላችሁም ጥሩ አመለካከት ነው ያለኝ። አሁንም እናገረዋለሁ። አመለካከቴን ግን እንዳይኖረኝ የምታደርጉኝ እናንተ ስለሆናችሁ ኢትስ ኦኬ። እና ኖረኝም አልኖረኝም አትጎዱ። ግን ራሳችሁ እንደምትጎዱ ግን ነግራችኋለሁ። ራሳችሁ ናችሁ የምትጎዱት እና ኤኒሃው እየተጎዳችሁም እንደሆነ ታስታውቃላችሁ። መልካም ምሽት ይሁንላችሁ። ባይ ባይ ቻው።